የጆን እንዲህ ይውል ተዘግቷል በመድኃኒዓለም እናቴ ነው ወይ ልደውልለታ በእናትህ ግን ያስከፍቷል እኔ እሱ አይ መስራው አሁን በቃ ደንበኛ ቶፒክ ተገኝ የሱ አካውንት ተዘግቶ ሌላው ሰላም ሊኖር የሁሉም ይዘጋል። የጆን ዳንኤል አካውንት ተዘጋ። ድራማ አትስሩብን ትላለች እቺ እከካም። እንደው አንዳንድ ሰው ግን መርገጥ ነው አቡ። ሰላም ቤተሰቦች፣ ዛሬ እንግዲህ ደብሮኛል በጣም። ዋና አካውንት ተዘግቷል ጋይስ፣ ፐርማነንትሊ ተዘግቷል። እላዩ ላይ ብዙ ዶላር ነበረው፣ ብዙ ነገር ነበረ ጋይስ። ጆን ዳንኤል አካውንቱ ተዘግቷል። የኔም እድል ነው አብሮ የተዘጋው ጋይስ፣ የኔም እድል ነው አብሮ የተዘጋው። በቀልቴሉ ሁለት ቀን ብቻ እሺ። አባዬን ሸኝቼው መጣው ሄደ። ሰላም ጋይስ ገብተናል። ይሄው ወደ ኢትዮጵያን ኤርላይንስ አሁን ወደ ጌቴ እየሄድኩኝ ነው። ወደ ለንደን በረራ ጀምረናል። ጆን ዳንኤል በምን ምክንያት ጆዬ ቀንዴ ጆዬ ምንድነው አካውንትክ? ሄኒዬ ትችላለህ፣ በጣም ትችላለህ። አጨበጨብኩልህ። ሰላም የናታን ቫይ ቤተሰቦች እንደምላችኋል። ዛሬ እንደተለመደው በአዲስ ቪዲዮዎች ተመልሰን መጥተናል። እንደሚታወቀው እንግዲህ አዶናይ ወደ ለንደን በረራ እንደነበረው ይታወቃል። ዛሬ አዶናይ ለንደን ገብቷል ማለት ነው። በሌላ ቪዲዮ የሚያሳዝን ነገር ተሰምቷል ማለት ነው። የጆን ዳንኤል አካውንት ማለትም ከ3.2 ሚሊዮን በላይ ፎሎወር የነበረው የቲክቶክ አካውንቱ በዚህ ሰዓት ባንድ ሆኗል ሙሉ ለሙሉ ማለት ነው። እና ጆን ዳንኤልም በጣም ከፍቶት ቪዲዮ ሰርቷል ማለት ነው። ስለሱም እናያለን። ለምን እንደተዘጋም ብዙ ነገር እየተባለ ነው። ስለሱም እናያለን። እንግዲህ እኔ ወደ እናንተ ሳቀርበው አጣርቼ ነው የምነግራችሁ ማለት ነው። እንደሚታወቀው የሴዶ ማርሻል አርት አካውንት ብዙ ሰው ባንድ ሆኗል ብሎ ያወራ ነበር ባለፉት ቀናቶች ማለት ነው። እኔ ግን መጥቼ ምንድነው ያልኳችሁ ባናል አልሆነም፣ ዲአክቲቬት ነው ያደርገው ነው ያልኳችሁ ማለት ነው። እኔ እንዳልኳችሁ ዲአክቲቬት ነበር፣ በማታው ራሱ አውጥቶታል ከዲአክቲቬት ማለት ነው። ነገር ግን የጆን ዳንኤል አካውንት በዚህ ሰዓት ሙሉ ለሙሉ ባንድ ሆኗል። ቼክ አድርጌዋለሁ እኔ ባንድ ሆኗል ማለት ነው። ሊመለስም ላይመለስም ይችላል እና በጣም ነው የሚያሳዝነው። ጆን ዳንኤል ለዛ አካውንት እንግዲህ በጣም ብዙ ሚሊዮን ብር ወጣበት ለሌቭሉን ለማሳደግ ማለት ነው። እና ሌቭሉም ጭምር ነው የጠፋው። በጣም ነው የሚያሳዝነው። ስለሱ የተዘጋጀ ቪዲዮ አለ እናያለን። ለዚህ ቻናል ማለትም ለዚህ ቤት አዲስ ከሆናችሁም ሰብስክራይብ ማድረግ እንዳትረሱ። ቀጥታ ወደ ቪዲዮአችን ጋይስ። መቼም እኔ ያየሁትን እናንተ አይታችሁታል አይደል? የውሻውን ልደት ማለቴ ነው። ኦፍ ኮርስ አይታችሁታል። እኔ ቅድም ያየሁትና ገርሞኝ ልሞት። ኦ ማይ ጋድ ሰው እንዴት የውሻ ልደት ለማክበር 27,000 ሰው ቁጭ ብሎ የውሻ ልደት ያከብራል? ይሄ ተአምር ነው። ይሄን ረብስማ ለነገሩ ባደጉት ሀገር ላይ እናንተ ቆማችሁ መንገድ ላይ ገንዘብ ስጡኝ ከምትሉ ውሻ ይዛችሁ ብትለምኑ ሀብታም ነው የምትሆኑት። ለውሻ ያላችሁ ክብርና ፍቅር ግን እኔ ግን ሀበሾች እንደዚህ ለውሻ ፍቅር እንዳላችሁ አላውቅም ነበር። 27,000 ሰው ቁጭ ብሎ የውሻ ልደት አከበረ። እውነትም እንደምትለው ሀበሻ የውሻ ፍቅር ኖሮት ሳይሆን መሄድበት ስላጣ ነው። 27,000 ሰው ነው ቁጭ ብሎ ላይቭ ላይ የውሻ ልደት ያከበረው ማለት ነው። የቤታየውን ውሻ እንደዛ አይደረግም። እንደዚህ ልንገር ሞቱ ይሻለዋል። ይሄ ይገርማል። እኔን የገረመኝ የውሻው ልደት ብቻ ሳይሆን የሆነ ሰው ምሎ ተገዝቶ መጀመሪያ ተሳርቦ ነበር ውሻውን እንኳን አደረሰ ሲል በጣም 27,000 ሰው የሚያይኝ ከሆነ እንግዲህ ውሻ ይዤ መጥቼ ባክብር ጥሩ ነው አይመስላችሁም ጋይስ? ለማንኛውም ውሻዋ ስሟ ማን ነበር? እንኳን ተወለድሽ። እንግዲህ ለሚቀጥለው 2ኛ ዓመትሽ ላይ እንግዲህ ደግሞ እኛም ቁጭ ብለን ተመልካችና አክባሪ እንሆናለን ብዬ ተስፋ አደርጋለሁ። አንቺ ምን አለብሽ ተኝ። የሰው ውሻ 27,000 ሰው ባለበት ልደት ያከብራል። አንቺ 4 እግርሽን ወደ ላይ አድርገሽ ተንጠራርተሽ ተኝተሽልኛል። በሚቀጥለው እንደዚህ እናከብርና 27,000 ሰው ባለበት ታከብሪያለሽ። እና ጋይሶች የውሻ ልደት መከበሩን እንዴት ታዩታላችሁ እናንተ? 27,000 ሰው ነው። ከ27,000 ሰው በላይ ነው ላይቭ ላይ ቁጭ ብሎ የቤታየውን ውሻ ልደት ያከበረው ማለት ነው። እንዴት ታዩታላችሁ? እንደኔ ይሄ ነገር ኖርማል ነው፣ የሚያስገርም ነገር አይደለም ብዬ ነው ማስበው። ምክንያቱም እኛ የኢትዮጵያ ሕዝቦች ምንም የጎደለን ነገር የለም፣ ያልነውን ሁሉ ተሟልቶልን በሰላም እየኖርን ያለን ሕዝብ ስለሆነ የውሻ ልደት መከበሩ እኔ ምንም አላስደነቀኝም። ጥሩ ነው፣ እንደውም ይቀጥል። እንዴ ነሽ? ዳኒ
በቀልቴሩ ሰው የለም እንዴ? አብሮ ነው መጣ። ችግር የለም። ለዛ መኪና እኮ የኔ መርሴዲስ እዛ ነው። ያው የጥቁር መርሴዲስ ና መቅረት ትፈልጋለሽ? ችግር የለም። አይ ችግር ስንብት ላይ ነኝ። በቃ ቻው። ምን ቀና ብለሽ ማይኬ እንዳይጎዳሽ እንዳይወድቅብሽ እልሻለሁ። ሁለት ቀን ብቻ እሺ። ትናፍቀኛለህ፣ እስከምትመጣ ትናፍቀኛለህ። እስቲ ማስቲካሽን እስኪ እልሻለሁ። እሺ በጣም I love you too። ቼኪን አለኝ እገባለሁ። ሁለት ቀን ብቻ እኮ ነው የምቆየው ማክሲማም። በቃሽ እሺ በቃ እልሻለሁ። ቻው። Be careful። አሁን ወደ ቤት ነሽ? ቻው። በቃ ነኝ። ሰሊቴ ማዕሬ ቡም ሰላም ፋሚሊን እየተሰናበተ ማሚዬ love you እኮራሻለሁ። you know it። ቻው ወለለ ሻሚ ማር thank you። አሁን ደግሞ ወንድሜን ቻው እንለዋለን። ና አቤ ቻው ዘሃዊና my brother love you ብላኪ ልደውልልህ አንዴ ቀረጻ ላይ ሆኜ ነው። እሺ ወንድም አለ። በቃ ቻው እሺ ቻው በቃ yes sir። እሺ ለስ ናሽ ይኸኛው እዚህ ጋር ኧረ ቶሎ እንበል ምንም ጊዜ የለንም። ማርያም ለሁለተኛ ጊዜ ትውስት አይደለ? መጀመሪያ አሜሪካ፣ አሁን ደግሞ ለንደን። ሰላም ጋይስ ገብተናል። ይኸው ወደ ኢትዮጵያን ኤርላይንስ አሁን ወደ ጌቴ እየሄድኩኝ ነው። ወደ ለንደን በረራ ጀምረናል። አልጀመርንም። ደስ ሲል በስመ አብ ወመንፈስ ቅዱስ። እንደዚህ ያክል ስልቹ ሆኛለሁ ወንድሜ። ብዙ ሰው ይጠቀማታል እቺን ማርያምን። ኦኬ ናይስ። ይኸው እንደምትመለከቱት ወደ ጌታችን እየሄድን ነው። ደስ ብሎኛል በጣም። ለንደን ሄጄ አላውቅም። እንግዲህ ይቀጥላል vlog። በዓለም ደረጃ የሚታወቀው ዳይላን ፔጅ ነው ይዞት የሚመጣው ወደ ኢትዮጵያ ማለት ነው። ትልቅ ታሪክ ነው የሚሰራው እና ዳይላን ፔጅ ማለት ደግሞ በዓለም ደረጃ ተጽዕኖ መፍጠር የሚችል አቅም ያለው ሰው ነውና ስለ ኢትዮጵያ በደንብ ነገር ያወራል፣ ያስተዋውቃል ማለት ነው። ጋይስ ሌት ብንሆንም ግን ገብተናል። ሌትስ ጎ እንሂድ። ወይኔ መጨረሻ ነኝ እንዴ? ሰላም ነበር። እንደምን አለ? ደህና ነው ወይ? አለን። ኢትዮጵያን ኤርላይንስ። ኦኬ እዚህ ጋር ሰልፍ ላይ ናቸው ማለት ነው። እንግዲህ ወደ ለንደን ልንሄድ ነው። አሁን ወደ ፕሌን ልገባ ነው። እወዳችኋለሁ። ቴንክ ዩ ሶ ማች። ሰላም ቤተሰቦች፣ ዛሬ እንግዲህ ደብሮኛል በጣም። ዋና አካውንቴ ተዘግቷል ጋይስ፣ ፐርማነንትሊ ተዘግቷል። እላዩ ላይ ብዙ ዶላር ነበረው፣ ብዙ ነገር ነበረ ጋይስ፣ ተዘግቷል እሱ አካውንት። እግዚአብሔር ይመስገን፣ ሁሉም ነገር ለበጎ ነው። ሁላችሁም ይሄ በዚህ ነው የምታገኙኝ ከዚህ በኋላ። ይሄ ነው የኔ አካውንት፣ ሁለተኛ አካውንት የነበረው ነው አካውንት። ሁላችሁም ይሄን አካውንት ፎሎ አድርጉት ፋሚሊ። እና ጆ እንደሚለው ከሆነ ጋይሶች አካውንት ውስጥ ዶላር ነበር ማለት ነው። ያላወጣው ዶላር ነበር የሰራው፣ በቲክቶክ ያላወጣው ዶላር ነበር ማለት ነው። እሱንም ጭምር ነው ባን የሆነው፣ በቃ የጠፋው ሙሉ ለሙሉ። እና ጆ በጣም ነው የሚያሳዝነው። ነገር ግን በእርግጠኝነት 3.2 ሚሊዮኑን በቅርቡ እጥፍ አድርጎ እንደሚመልሰው ተስፋ እናደርጋለን። እንግዲህ አሁን ፖስት እያደረገ ያለው 1.2 ሚሊዮን ፎሎወር ያለው አካውንት አለ ሌላ ማለት ነው። በሱ ነው ፖስት እያደረገ ያለው። በሱ ማግኘት ትችላላችሁ፣ እየገባችሁም ፎሎ አድርጉት። ይሄ ቪዲዮ ለጆዬ ነውና ለጆዬ ሼር አድርጋችሁ አድርሱልኝ። ስሚ ፓፓ ወድቆ መነሳት ከዜሮ ድጋሚ ዜሮ ገብቶ ድጋሚ መነሳት እንደሚቻል ቲክቶክ ዓለም ላይ ያየነው፣ በቲክቶክ ምድር ያየነው ባንቺ ነው። ብዙ ጊዜ ወድቀ ተነስተ ድጋሚ ላይ ከፍታ ላይ ቦታ ሆነ አይተንሃል። ይሄ የሚከብድህ አይመስለኝም። 3.2 ሚሊዮን የነበረው አካውንቱ ባን ተደርጓል። የጆዬ ሁለተኛ አካውንት አለ፣ እሱን ፎሎ አድርጉት። እዛው እኔ ላይ ነው የምጠብቅሽ የኔ አባት እና እንዳይደብርሽ፣ ደብሮኛል የሚል ቪዲዮ ስላየው ነውና እንዳይደብርሽ ይመችሽ አባት። የጆን አካውንት ተዘጋ። ለምን ማርያምን? ጆን ዳንኤል የምራችሁ ነው ጋይስ? ለጆ እየደወለች ነው። ጆዬ ቆይ አንዴ ጆዬ
ምንድነው አካውንትክ ለምን ማርያም ማለት ኢሜል ምናምን ቆይ ኢሜል ምናምን መጥቶ ያ የጆዬ አካውንት ተዘግቷል። አይገርምም? አልሰማሁም እስካሁን ድረስ እኔ እኮ ጋይስ ወሬ እንደማልሰማ ግን አያችሁ እመቤቴና የጆን እንዲህ ይሁን ተዘግቷል። በመድኃኒዓለም እናቴ ነው ወይ ልደውልለታ በእናትህ ግን ያስከፍቷል። እኔ እሱ አይ መሰለኝ ፍቅርዬ ልቤ ማይብላ የጆን አካውንት ተከመሰለ ተምርዛቻ ጋር ላይ አንዴ ዳይድርባሉ እንትን እያለ ነው አሉ አቅም አለው ማለት ነው የማስከፈት ልቤ ማይብላ የጆን አካውንት ተከመሰለ ተምርዛቻ ጋር ላይ አንዴ ዳይድርባሉ እንትን እያለ ነው አሉ ስም ጠራው ጂጂ ሌላ ሰው መጣ ጂጂ ላይ ሌላ ሰው መጣ ጂጂ ላይ ሌላ ሰው ይምጣ ምንድነው ያለችው ጂጂ የጆን አካውንት ተዘግቶ እንዴት ነው ሰላም የምትሆነው እቺ ሀገር እያለች ነውና ሰውን ያዘጋበት ማለት ነው። ደብል ፌስ ይደፋኝ ነው የሄድሽ በመድኃኒዓለም እኔ እንዲደፋኝ ነው እንዶች ሸወዱን 1500 ፎሎ አድርጉት ሽኑ ቶሎ ፎሎ አድርጉ ተዘርፈናል ያረብ የኔን አካውንት በተራ ነው የሚያዘጋው ጆ ስም አሁን በቃ ደንበኛ ቶፒክ ተገኘ የሱ አካውንት ተዘግቶ ሌላው ሰላም ሊኖር የሁሉም ይዘጋል። አሁን ዝም ብለህ አሁን የኛ አካውንት አዲስ ተከፍቷል ሰክሪት ኮድ አድርገን ያንን በኔ ዘግቼ ቁጭ ልበል እንጂ ከተሳሳተ የኔን አብሮ ነው የሚያዘጋው። ሌባ በስቷል ጋይሶች በጣም ትልቅ ሚስጥር እያወጣች ነው ጂጂ። ጆን ዳንኤል የሰዎች አካውንት ከፍሎ እንደሚያዘጋ እየተናገረች ነው። ተሳስቶ ባን ያደርግብኛል የኔም አካውንት እያለች ነው ለጆን ዳንኤል ማለት ነው። ሳይገባት ሚስጥር እያወጣች ነው እቺ ሴት። የኔን አካውንት በተራ ነው የሚያዘጋው ጆ ስም አሁን በቃ ደንበኛ ቶፒክ ተገኘ የሱ አካውንት ተዘግቶ ሌላው ሰላም ሊኖር የሁሉም ይዘጋል። አሁን ዝም ብለህ አሁን የኛ አካውንት አዲስ ተከፍቷል ሰክሪት ኮድ አድርገን ያንን በኔ ዘግቼ ቁጭ ልበል እንጂ ከተሳሳተ የኔን አብሮ ነው የሚያዘጋው። ሌባ በስቷል ለኔ ነው ሳይሆን ተደርጎ ነበር ግን የጆን ተዘጋው መድኃኒዓለም እናቴን ዘጉበት። እንደነስ እሱ ጎበዝ ነበር። አይ ያስመልሰዋል ታያለ የሱ ተዘግቶ ይወድ የሱ ተዘጋመት ኢትዮጵያ ያንዳንድሽ እዚህ ላይ ያልሽ በሙሉ ይዘጋልሻል። እግዚአብሔር ይመስገን ነው ማለት አረ እንደዚህ በእልክ ሄዳችሁ አስዘግታችሁ እናንተ እዚህ ጋር ቁጭ ልትሉ አይ ሰላም ይሻላል ሰላም ፍቅር ይሻላል። አሬ ይዘጋው ይሄድበታል። ምንም እዚህ ጋር ስም መጥራት አልፈለጉም እንጂ እያወሩ ያሉትን ስለ አድናይ ነው። ሱማት አሁን እዚህ ጋር ምን እንደምትል ይሄድበታል እያለች ነው። ፍቅር ይሻላል። አሬ ይዘጋው ይሄድበታል። አረ ፍቅር ከእንትና ጋር የምትሰራው ከትራምፕ ጋር እንዴ አፍንጫችሁን ይዞ ነው የሚያስፈልገው። this is white house workers እነሱ አይደለም የሚያዘጉት አክተር እነሱ አይደለም የሚያዘጉት እነዚህ ዋናዎቹ እነሱ ተዋቸው እና የለም ማለት ነው። ፍቅር ይላል ግን 1 ምናምን ባለው አካውንት መጥቶ ነበር። እሺ በምን አለ ተዘጋለ? አረ ልደውልለት ነው ያዘጋብኝን ሰው ስም አልጠቅስም ማለት እሱ አይ ታውቁታል። ስም አልጠቅስም ማለት እኔ እኮ እነዚህ እናንተ ሰዎች እኔ እኮ ጆ ሀጂ ይልቲ ነው ጅቦ አይደለም ይወልደ እነዚህ ልጆች የእንጀራ መብያቸው ነው ገብቷል። መተዳደሪያቸው ነው ማለት ሌሎች አሉ አሜሪካን አውሮፓ ቁጭ ብለው የምታሽቃብጡ ማለት ነው። የሁለቱንም ሰላም የማትፈልጉ ከሆናችሁ የራሳችሁ እግዚአብሔር አንድ ነገር ልንገርሽ እሱ በአካውንት ቀዳቅ ሳይዘጋ ተዘጋ አይልህም ግን ያስከፍተዋል 100% ሹር ያስከፍተዋል። አካውንት ቢዘጋ አሁን ይኸውላችሁ የጆን ዳንኤል አካውንት ሳይዘጋ እያንዳንድሽ ይዘጋል። እያንዳንድሽ ላይ ይዘጋል። ማንሽም እዚህ ጋር ቁጭ አትይ። እንግዲህ ጋይሶች አሁን ቲክቶክ ላይ ቻሌንጅ ተጀምሯል ማለት ነው። የአዶናይ አካውንት አሁን ሊዘጋ ስለሚችል ገብታችሁ ኮፒ ሊንክ አድርጉ እየተባለ ነው። በጣም ብዙ ቪዲዮዎች እየተሰሩ ነው። በጣም ብዙ ቪዲዮዎች ማለት ነው። አዶናይ ራሱ የተሰራው ቪዲዮ እየገባ ሪፖስት እያደረገ ነው ማለት ነው። ኮፒ ሊንክ አድርጉልኝ እያለ ነው እና ለአዶናይ ኮፒ ሊንክ አድርጉለት። ለጆም አዲስ አካውንቱ እየገባችሁ ፎሎ አድርጉት ማለት ነው። ጂጂ ግን ሳይገባ ትልቅ ሚስጥር ነው ያወጣችው። ፊልሙ 7,300,000 ብር ነው የፈጀው። በደንብ በኦዲት ተሰርቶ ምን ብሎ 3,400,000 ብሩ ህዝብ አገዘኝ። የጠየቁት ህዝብ የማላውቀው ህዝብ ሌላውን እኔ መኪና ሸጬ የማነ ገብረስላሴ ካፒታል ሆቴል እና የሆሴ ሪል ስቴት ባለቤት ብሩክ አትላንታ የሚባሉ ልጆች ቀሪውን ሞላ ነው እኛ ሶስታችን እና ህዝቡ ያገዘኝ 3.4 ነው። በጣም ነው ግን እሱም ስላለበቃ እኔም ያው ትንሽ ንብረቶቼ ላይ እና ሄኖክ በጣም ትልቅ ትምህርት ነው ያ ለሁሉም ማለት ነው። በፊልሙ ዘርፍ ላለው ሰውም ለኛም ለሁሉም ህዝብ ትልቅ ትምህርት እየሰጠ ነው። ዓለማው ምን ያህል ርቀት እንደሄደ ማለት ነው።
አስቡት፣ መኪናውን ሽጦ ሌሎች እቃዎች ሽጦ ማለት ነው ይሄን ፊልም እየሰራ ያለው ውስጣችን እና ህዝቡ ያገዘኝ 3.4 ነው። በጣም ደስ ይላል። ግን እሱም ስላለበቃ እኔም ያው ትንሽ ንብረቶቼ ላይ ገባው ምናምን ኃላፊነት ከባድ አይደል? አንዴ ከጀመርከው ደግሞ አሁን የእናንተ አሁን ወስላችሁ ነው እየታመነ ያለው እና ሆነስት ሆነሽ ስትመጪ ልክ አይደለም እና ባይዘው እዚህ ፊልም ላይ አዶናይ ተሳትፏል። ታውቃላችሁ አይደል? አዶናይ ተሳትፏል እዚህ ፊልም ላይ ሲለቀቅ ምናየው ይሆናል። በቃ ለመደው ይሁን ወይ አቢው ሆነ ህዝቡ በቃ ስታጭበረብሪው ምናምን ነው በቃ የሚስማማውና ሆነስት ሆነሽ ልስራ ብለሽ ስትመጪ በጣም በቃ ከባድ እንትን ውስጥ ነው የሚከትሽና ያፋክከሻል። እያንዳንዱ ጉርሻሽ ምንሽም ህይወት ያለሽ አይመስለውም እና ከባድ ነው በጣም እንዴ ትልቅ መስዋዕትነት ነው። በነገራችን ላይ ሄኖክ ለኢንዱስትሪው እንደባለ ውለታም ተደርገህ ነው በጣም ይታያል። አሁን እኔ መስዋዕት መሆን ነው የፈለኩት። ፊልም እኮ ምናልባት የጠነዛ ሊሆን ይችላል። አይሆንም ታው አይ ምሳሌ ነው የምልሽ። ግን ያለፍኩበት አድቬንቸር ለኔ በቃ ትክክለኛ ትምህርት ቤት ነው ብታይና አሁን ሌሎቹም አርቲስቶች ምናምን ብዙ አይዲያ ያላቸው፣ ብዙ ዳይሬክተሮች ብዙ አይዲያ ያላቸው፣ ብዙ አክተሮች ብዙ አይዲያ ያላቸው፣ ብዙ የፊልም ጸሐፊዎች ብዙ አይዲያ ያላቸው እንደዚህ እንደኔ አግዙኝ ብለው አይዲያ ይዘው ሲመጡ በእኔ ይብቃ ማሸማቀቁ። እኔ ተወጥቼዋለሁኝ፣ ፐርሰናል ነገሬ ውስጥም ገብቼ ተወጥቼዋለሁኝ። ግን እነዚህ ሰዎች በጣም ትልልቅ አይዲያ አላቸው። እንደው እኔ መንገድ ከፍቼ መተው እነሱ ሲጠይቁ ያግዟቸው ከልብ ነው የሚመጡት እና እንደው እኔ ላይ ሀፕን ያደረገው ነገር እቺ ትንሽ አቢዩዝ ማድረጓ ሌሎቹም ይመጣሉ አይዲያ ይዘው ወደፊት ምናምን አክሴፕት ቢያደርጓቸው ብዬ እጠልያለሁ። እንደውም ጥሩ መንገድም የጠረክ ነው ይመስለኝ ሄኖክ። አሁን ሰርተህ ጨርሰህ ማሳየትህ በራሱ ሌሎች ሲሄዱ በኮንፊደንስ እንዲሄዱም ያደርጋል። እንደምነግርሽ እኔን አያግዙኝ አርቲስቱ እኔን አያግዘኝ፣ ግን የግድ ማገዝ የለበትም። ገብቶሻል? አዲስ ነገር ስለሆነ እኔም በሱ ቦታ ቦል ላላግዝ እችላለሁ፣ ጽጌ ሊይዝ እችላለሁ። ግን በቃ በጣም ፊልም የሚያድገው በጣም እኔ እውነቴን ነው የምነግርሽ፣ አርቲስቱ እንዝላል ይመስላቸዋል ብዙ ሰው ስላልሞላለት ነው። ብዙ አይዲያ ያለው ውስጡ። ሄንዬ ትችላለህ፣ በጣም ትችላለህ። አጨበጨብኩልህ የኔ አባት። ለሙያው ለዓላማው ምን ያህል ጽናቱን ያሳየው። እኔ እዚህ ሙቪ ላይ ፓርቲሲፔት ለማድረግ ጠይቄው ነበር፣ ጽፌለት ነበር። ከቅርብ ጊዜ ወዲህ ከኔ ጋር በጣም የቅርብ ሰው ሆነናል፣ ቅርብ ጓደኛ ሆነናልና ሄንዬ ላሰብከው ላለምከው ነገር ሁሉ መስዋዕትነት ከፍለሃል። ገና ይሳካልሃል አባት። እኔ ኢትዮጵያም በጣም ዲዝ ማይ ፌቨሪት አክተር ነው በነገራችን ላይ እና አሁን ላይ ይሄን ነገር ጀምሮ እስኪጨርስ ድረስ የከፈለው መስዋዕትነት ምን ያህል ለሙያው ያለውን ቁርጠኝነት ያሳየበት ነውና ማብራዘር ትችላለህ። ይሄ ሙቪ ኢትዮጵያ ብቻ አይደለም እዚህም ሀገር መጥቶ በደንብ ይታያል። ስለዚህ እኔ ደግሞ አጋራንቲዩ ማብራዘር ለሙያው ያለውን መስዋዕትነት ያለውን ነገር ከፍሏል። ትችላለህ በቃ አባቴ፣ እኔ መሰከርኩልህ። ቆሜ ለማጨብ ጀግና ነው ይሄ ነው። ጆን ዳንኤል አካውንቱ ተዘግቷል። የኔም እድል ነው አብሮ የተዘጋው ጋይስ፣ የኔም እድል ነው አብሮ የተዘጋው። ይሄናል እድል ቢስ ነኝ። የሆነ ነገር ተስተካከለልኝ ብዬ ሳስብ እንዲህ ነው የሚበላሽብኝ፣ እንደዚህ ነው የሚጨልምብኝና በጣም ሲበዛ እድል ቢስ ነኝ በጣም ጋይስ። እንግዲህ ጋይሶች ይሄን ልጅ እያለቀሰ ያለው ምንድነው? ጆን ዳንኤል የሆነ ሰዓት ላይ ላይቭ ላይ አግኝቶት ለዚህ የሆነ ቻሌንጅ ሰጥቶት ነበር መሰለኝና ምንድነው የ3 ወር ወይ የ6 ወር የቤት ኪራይ ነው መሰለኝ ይከፍልሃለው ብሎት ነበር ጆን ዳንኤል ማለት ነው። እና አሁን ስለተዘጋ እያለቀሰ ነው። እርግጠኝነትም ጆን ዳንኤል አዲስ አካውንት ከፍቶ ከዚህ በላይ ፎሎወር ሊያመጣ ይችላል። አቅም ያለው ሰው ነው ጆን ዳንኤል። የዛሬ ቪዲዮአችንን ይሄ መስል ነበር። ይሄን ቪዲዮም ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።